ቦቴ ማቱጪ ከቤት ቤት ተቀመጪ። ማንም እንዳይሽ እንደ ወይ ከዛን ጀምራ አላምናቸውም። እኔ አላምናቸውም፣ በእውነት አላምንም። እኔ ከዛን ጀምራ እንደዛ ሆኜ እዛ ደኜ ምን ብዬ ወፍሬ ወደዚህ ተመለስኩልሻለሁ ድጋሜ ማለት ነው። እና አንዳንድ ሰው መጥፎ ነው። እኔ ያልከበደኝ እሷ ከበዳት። የደረሳችሁ ምሳሌዎች ቤት ነበረ። የት ናችሁ? አለ እግዚአብሔር ይመስገን። ኑሩልን። ናም አንቺ ምን አለች? ምን ነው ማታወሪው? ምን ካርጋ ነው ወስምና ክፈቺ። ከገባች ቆይታለች አለ ድስቲ እኛ የምንለውን እየሰማን ማችሁ ነው። እኔ ስላልተመቸኝ ነው። እንዴት ናችሁ ወንዶቼ? ማይሎ ሀቢቢ ደህና ነሽ? ራስሽ እኔን ቀየረ የመጥቻለሁ። አንቺ ዱቄት ደግሞ ምን ይጠፋ? ሰላም ነኝ አለሁላችሁ። እና ይኸው ስላልተመቸኝ እኮ ቤት አድርጌ እየሰማችሁ ናፍቃችሁን እኮ ነው እናንተ። ዘትዬ እንዴት ነሽ? ዜና እንዴት ነሽ? ሀና ሁሉ ሰላም ነው ከኛ ጋር። አልጠፋሁም እኮ ስላልተመቸኝ እኮ ነው። ሰዎቹ ሳፍሮ ነበረና ከዛ ሰውዬው መጣ፣ ሴትዮው መጣች፣ እስር ቤት ገባሁ ማለት ነው። ጋራ ታምኜ መታልባ ጠጭ ያሉኝ። ማን ነው አንድ ሰው እየተጨጓራ ቢበት ነው? ማን ነበር? ጋሽዬ ነው ለካ ቢበት ነገሩ ጋሽዬ ነው ለካ ጨጓራ አራዳ አንዳንዶች ነው ጨጓራ ባቲላናደስ ነው ጨጓራሽ ነው ውሃ እየጠጣው ከዛ እርጎ ነው ምናምን የሰየትዮን ጨረስኩ። ከዛ ደግሞ ተልባል እየጠጣው ጠዋት አሁን ጥሩ ነው። ለምንድን ነው የሚያምሽ? ያቀረብኩኝ ስለሆነ ነው። እሺ እኔ እናቶች ችግር የለውም። ጋራ ራሱ የጀመረኝ መቼ ነው የጀመረኝ? እኮ ያ ሱሲ ናት። ፍራንክ የጀመረ ሰዓት የለም ብሩኬ ሱሲን ያመጣ ሰዓት ያኔ ነው የጀመረ። ያጭ እፉዬ ናታ። ኖ እፉዬ አይደለችም። ሱሲ ናት። ማን ናት? ሶስና ደግሞ ማን ፍቅረኛ ናት ምናምን እያለ ፍራንክ ያን ሰዓት የጀመረ ይኸው እስካሁን ይኸው ተልባ አንቺ እሱ ፓርት እኮ 2 ወር እኮ አልፎታል። አንቺ ምን አይነት እሱ እኮ የሚያምር ነው። አለጣጥ እኮ ራሱ እንዴት እንደቀፈፈችው ውይ እኔ ንዴት ውስጥ ገብቼ ማለት ነው። በጣም እንትን ውስጥ ገብቼ ታመምኩኝ። ያኔ ነው የጀመረ። ሮዛን ነው የምትለው፣ ግን ሮዛ የሚያናድ አይደለም። ግን ምን የሚያናደው ምን መሰለሽ? ዝም ብላ ነው እሷ እኮ እያመጧት ነው። ሮዛ አይደለችም። መጀመሪያ ፍቅረኛ ናት ብሎ ያመጣለች ከዛ ሱሲ ከዛ ሮዛ እኮ በየሳቱ ማለት ነው እየተጋገመ አይሆን አንድ ሱሲ አንቺ ማይሎ እውነቴን ነው። ቀልዱስ ቀልድ ነው። አንቺ ራስሽ ከባድ መሆኑን እኮ አሁን ታምሜ ራሱ ነው እኮ ያወቅሁት። እኔ መጀመሪያ አንድ ሴት ነበር የመጣ ነበር ፍጹም የእሷ አይሚ ያረጋት ጊዜ መልሶ እሱ እያረጋት አልነበረም? አወቅሁት የዛን ጊዜ እኔ ማለት ነው። እነሱ ሲከፋቸው ደግሞ እኔ በጣም ነው ማለት ነው። በጣም ነው የሚበሳጨው።
እኔ ማለት ነው ውሃ ጠጪ፣ ውሃ በብዛት ጠጪ። አይዞሽ እንደ ራስሽን ጠብቂ። ማንም የሚመጣልን የለም። ለነገራችን ላይ ራስ እነሱንም መከታተሉ ቆንጆ ነው። አሁን እንትና ራሱ 100 ሺህ በገባ በእናታችሁ ያረቤ ምንድን ነው ፎቅ አልላለ። የሀብማ ተመቷል። የሀብ ተመቷል። ኮፒ ሊንክ እናድርገው የሆነ ነገር አረ ኮፒ ሊንክ አይደረግ ይላሉ። ኮፒ ሊንክ ምን ይላሉ? ምን ይላሉ? ምን እንደሆነ እኔ እንጃ። ሰው በደንብ ቪዲዮ ባለፈው እረፍት እጄ ነበረና እረፍት ቤት እኮ 34 ሰው ነው ሰብስክራይብ ያደረጉት። የሀይሚ የፊት የብሩቴ የሀብ ማድረግ ያለባቸው ኮፒ ሊንክ ሻንትን ላያቸውና ሴርና ቪዲዮን ሰርታችሁ ዝም ብላችሁ እንኳን ስራ እንኳን ቢኖርባችሁ ያልዳይስጥሻቦ እኔ ሙሉ ጊዜ ለሁሉም ነግረው ይሄን አትውት ስፈልጉ። አሁን እኔ እና ሀይሚ ሲመጡ ሁለቱም ስልክ ነው የሚሰሩ። የኔ ስልክ ሶስቱም ተሆነ ደግሞ ቻርጅ ካላደረገ እንደዚህ ነው እኮ ሰዎች ጠሩ ደግሞ እኔ አስቀምጬ ነው ማዘጋ ነው። ቻናላቸውን ሼር አታድርጉ። እሱ ላይ ራሱ ኮፒ እንትን እንለዋለን። ከፍቼ ትሆዋለሁ ይቆጥርላቸዋል። ያን ማድረግ እንጂ ኮፒ ልንኩ ዩቱብ ላይ አላውቅም። እንግዲህ እኔ ቦታ አደርጋለሁ የማውቃቸው ሰዎች ጋር አዩትም አላዩትም ሼር ነው ማለት። እኔም ሰሞኑን በጫቃፋ አይደለም የገባችሁ ሼር ሰብስክራይብ አርጉ። ቀዝቅዟል። ብርድ ብሎታል። ህዝቡ ቀዝቅዟል። ምንድን መሰላችሁ አንዱ እየተቋሰለ ሰው በጣም ተቋስሏል። እውነቱ ስነግራችሁ በቃ አንዳንድ ሰው እኮ እንደ ድሮ አይደለም። ያው የትላንትና ብሩኬን ቤቷ እያችሁ እየተለቀ ሰው ህዝቡን እየጠቀምን እነሱን እየጠቀምን እየመሰልን ማለት ነው። ሰዎችን እያሸሸን ያለን ይሄንን አውቃቸው። ለተመልካቾችም እኔ የማስረዳው ነገር ይሄ ነው። በእውነት ነው የምላችሁ። አንዳንዴ አሉ እኔ ብዙ ስሚኝ ማለት እኔ ብዙ ጊዜ አውርቼ ያለው ስናወራ አንቺ አስመሳይ ብሎ ነው የሚያስወጡት። እንደዚህ አትበሉ። ማንንም ሰው እኮ ተደምሮ አይደል እንደዚህ የሚያደርገው። ሰውን እኮ የተሳደበው ልጆቹ በጣም እንትን ነው ሌላ መስማር ነው የሄዱት ብዙዎቹ። እኔ ማውቃቸው በፊት እንደዚህ ነበር። ዋው በጣም አንቺ ማይነው አንድ ነገር ልንገርሽ። እዚህ የጨረቃ ፋሚሊ ማለት ነው አንዳንድ ሰዎች የሚያስቡት ማለት ነው እነሱ ብቻ እንደሚያዩዋቸው፣ እነሱ ብቻ እንደሚወዷቸው፣ እነሱ ብቻ ቻናላቸውን ሼር እንደሚያደርጉ እንደዛ አድርገው ነው የሚያስቡት። ማሬ ስሚ ንገርሽ ሀያንዬ ንገርሽ። ይሄ ቻይናል ከ400 በላይ 400 ሺህ በላይ ነው የሚከታተላቸው። እነዚህ ከዚህ በላይ ገብቷቸዋል። አንድ ሰው ብቻ አይደለም እነዚህ ልጆች እዚህ ቦታ ያደረሰ አለመታሰባቸው ነው። ገብቶሻል? ስለዚህ እኛ የፈለግን ለማድረግ መፍትሄ አለን። ነገም ዛሬም በሰው ምክር አንሄድም። ገብቷቸዋል? ሀላስ የምትከበሪበት ቦታ አስለን አትገኝ። ሰው ማያከብረው ሰው ነው እንደዚህ አይነት አስተያየት የሚሰጠው። አረኛ አንሰማቸውም። እናቴ ምን ሆነሻል ደግሞ ማለት ነው። ያናድዱሽ ነገር እኮ ይኸውልሽ፣ እነዚህ ልጆች በፍቅር ሲመጡ ገዝታቸውን እንዳለ የእነሱ ፎቶ ጥልቅልቅ ነው። ልክ እነሱ ደግሞ የነገር ሲያጋጥማቸው ደግሞ እነዚህ ገዝት የሰሩት ሁሉ ብትንትን ብሎ ሌላ ነገር ብትንትን ብሎ ይሳደባል። እነዚህ ማለት ለነገር ልጆች ታይላችሁ ለዛሬ ደስታ እንጂ እንደ አላ ያቆይሽ ፈጣሪ ጠብቅ። በእውነት እንዴኔ አይተሻልኛል፣ እንዴኔ አይተሽልኛል። በእውነት ነው የምልሽ። እነሱ አምጣ የወለዷቸው ይመስላሉ። ፍርድ አይደለም። ዜዲ አንድ ነገር ልንገርሽ። አንቺ ለምሳሌ ማለት ነው እነዚህ ገስት ላይ ሆነ ተባብረን ካላወራ ለምንድን ነው ማታደርጉት ተብሎ ተጨንቋል። አሁን እነዚህ ልጆች ማለት ነው ሁሉም ይወቅሳቸዋል። ሀይሚ እኮ አንድ አካል ናት፣ ብሩኬ አንድ አካል ነው። የሁሉን ህዝብ መስማት አይችሉም። ማዳመጥ ይችላሉ፣ ግን መተግበር አይችሉም። እነዚህ ልጆች በራሳቸው ሀሳብ የሚኖሩ ሰዎች ወይ ኔ ያስቆኛል እንጂ አያናድደኛው ላሉ እንደታልባው ጓራይ ተቃጥሏል። በእናት ዘይነባ ተሳቂያች ወይ እኔ እኮ ግራ ግብት ስላለኝ ነው እኮ ምን አደርጋለሁ። እሺ ይኸውልሽ ማሬ አሁን ቺን ሰሞን በፍቅር መጥቷል። ይኸው ገዝቱ እንዳለ የእነሱ ፎቶ ነው ተለቅልቀዋል። እስቲ አሁን 1-2 ቀን ደግሞ ይጋጩ። እነዚህ ገዝቱን እንደዚህ ያደረጉ ልጆች ሲበተኑ ታያለሽ።
ሰዎች እኮ የሚሳደቡ ሰዎች ናቸው። አንድ ላይ ተስማምቶ ከመጡ ደግሞ ወደ ላይ እነዚህ ማለት የዛሬ ደስታን እንጂ የነገ የልጆቹ ህይወት አያሳስባቸውም። ገብቶሻል? እንደዚህ አይነት ሰዎች ናቸው እነዚህ ልጆች። ከዚህ በኋላ እኮ በብዙ አይነት ስራ ይመጣሉ። ቻይናሉን የከፈቱት ፎቶ ብቻ ፖስት ሊያደርጉ ነው እንዴ? ሊለወጡ እኮ ነው፣ ስራ ሊሰሩ እኮ ነው። እና ሊለወጡ ስራ ሊሰሩ እስከሆነ ድረስ የፈለጉትን ማድረግ። ባይሰሩ ኑሮ እንደዚህ ይለወጣሉ እንዴ? ከነሱ አሁን ኤፍሬም ስንት ጊዜ ነው የተከፈተው? የኤፍሬም የማርክ እኮ ብሩኬና የሚቀርብ ላይ ነው። ግን ማርክ ስንት አመቱ ነው? ኤፍሬም ስንት አመቱ ነው? ብሩኬ ካሁን ቻይና 2 አመት ሆነ ከከፈተ። የምን አመቱ ነው እንዴ? ለምን መሰላችሁ? ምልክት አለው። ያው ታውቃላችሁ፣ የረመዳን ጊዜ የተከፈተው የእንትን ጊዜ ነው። የሩታ እንትን ምንድን ነው ቀለበት ጊዜ ነው ብለው ምን ብለው ያው የኢድ ጊዜ ነው የተከፈተው። የኢድ ጊዜ ነው። ስሜኝማ የማርክና የኤፍሬም 4 አመት ምናምን 4 አመት ሆነዋል። የተንቢ ካይተች በኋላ ነው የከፈቱት። ትክክል ደግሞ ማለት ነው። አልሐምዱሊላህ ቻይናል ከቻናል ከፍተው የሰጡት እኮ እነ ማርክ ናቸው። እነ ማርክ እና ኤፍሬም ናቸው የሰጡት። የሆነ ፕራንክ አድርገው የተንቢ ደግሞ አገር ቤት ከገባች አሁን 5 አመት ይሆናል። እና ታዲያ እነዚህ ልጆች በጣም ስራ እየፈጣጠሩ እየሰሩ ታዲያ ላያቱ ነው እየፈጠረች። ሀይሚዬ ጎበዝ ናት፣ እሱም ጎበዝ ነው። ሀይሚዬም ጎበዝ ናት፣ እሱም አሁን ጎበዝ ሆኗል። የፍራንክ ነገር በጣም ደስት ካለ ኪዳን አትከደንም ይባላል። ብሩኬና ሀይሚ ባለ ስራ ናቸው። እግዚአብሔር እሷ እየተጣጠረች እኮ ነው። እሱ አንደኛ ሆኛለሁ ብሏል። አሁን በቃ እንግዲህ እሱ ያን 15 ቀን ፍራንክ እያደረገች ይሄ እሱ ደግሞ ሆይ ይወዳል፣ ያስማሽቃበት ወይ ይወዳል። ወይ ይኸው አሁን በፍቅር ያሉ ጊዜ እስኪ አንድ ሰው ጥጥ የለም እኮ በቃ ጣም ነው። እሺ አይዞሽ ምን አለ? አንቺ ደግሞ ዝም አትበሉት። ቡና የለም፣ ምሳ የለም፣ ቁርስ የለም። ወይ በደረቅ እሺ ወይ ዝም በሉ ነው ያለችው እንዴ? ወይኔ አዎ ዝም ለምን እኛ እኮ ይስሩ ነው ያልነው። እሱ ላይ ታገኝናለህ። እስኪ ምጣችንን እኛ ምንም ችግር የለም። እኛ እኮ ያለን ነው እነዚህ ልጆች የከፈቱት ፎቶች ይስሩ ነው ሲመጡ አንድ ላይ አንገንጣለን። ደግሞ እኔን ነው ያለችው። እኔን እንዳትናገሪ ሁለተኛ፣ እንዳታለቅሽ ሁለተኛ፣ ጨጓራሽን ያምሻል ያለችው እኔን ነው። ያታልቅሽ እንደ ምን ሆነሻል? በእነዚህ የኛ ልጆች በመካሪ የበዛ ምክንያት ዶክተሩ የአንቺ ጨጓራ መድኃኒት አላቅም አለኝ እኮ። እኔ ተቀጣጠልኩ እኮ። ዘይነብ እኛ ስሚ ውዴ፣ እኛ እኮ ገስት ላይ ማውራት አልቻልንም። ስናወራ በራሳችን ሙድ ስንሆን ሰው እየሰደቡ ነው ይሉናል። አሁንማ እየተባለ አካውንታችሁን አዘጋለሁ እያሉ መጡ አላሉ እኮ ሰዎቹ። በአካውንታችን መጡ። ስሙኝማ እናንተ ማለት የእናንተም ዩቲዩብ ውስጥ ግቡና እዩ። በየቦታ ነው ያለነው። ነው የምንለጠፈው ዩቱብ ላይ ራሴ ባላወራ ይቻላል። ኤክስፕሎር እየወጣን ነው የምናወራው። ምንም ችግር የለም። ጥሩ ወሬ ነው እኛ እኮ የምናወራው። እኛ ከስድብ ነፃ ነን፣ ከምንም ነፃ ነን። እኛ የራሳችንን የልጆቻችንን ደግሞ አስተያየት መስጠት መብታችን ነው። የራሳችን ስልክ ነው። ስለዚህ እኔ ከተለጠፍኩኝ ከነፎቴ ማለት ነው የእነሱ እንደማይዘጋ ዋስትና አላቸው። ከዚያ የሌላውን ሲያዘግ ይሄ እኮ መሆን አለ ነበር። ለእኔ ምን ይመጣብኛል ብሎ ማሰብ ነው። ለእኔስ ምን ይመጣብኛል ብሎ ማሰብ ነው። እኛ አንሰማቸውም። እኛ በራሳችን አላለን። ጥሩ አይደለም። ግን እኛ ፍቅር ያሸንፋል። ፍቅር ነው ጥሩ። እኛ ስደት ሀገር ላይ ያለ ፍቅር ተዛዝነን ተሳስበን መኖር አለብን እንጂ ከሌ እንዲች ናት ከሌ እንዲህ ነው ግን እንዲሁ እኔ ቢሰርቡን ምንም ብሉኝ ይቅር ብያቸዋለሁ። ምክንያቱም ሜዲያውን ፈረሱም የነሱ አይደለም፣ የኔም የነሱም ነው። ሜዲያውን ፈረሱም ኢትዮጵያ ላይ ቢሆን አካል ለካል ተገናኝተሽ አንቺ ማንነትሽን አያውቁ፣ እኔን ማንነቴን አያውቁ።
ማንነቴን ቢያውቁ ቢሆን አጎንብሰው ይቅር ይበሉ። ይቅር ለፈጣሪ ነው እርግጥ ተጎንብሶ የሚለው ይቅር በይኝ ይሉኝ ነበረ። እኔ ማንነት ቢያውቁ ማንነትሽን ስለማያውቁ ብዙ ሊያወሩልሽ ይችላሉ። ገባች? እኔ ወድ ስለዚህ ማንነትሽን ለማያውቅ ሰው ምን አስጨነቅሽ? ለሚያውቅሽ ብቻ የምትጨነቀው፣ ለማያውቅሽ ደግሞ ታከበረሽ ነው የምትጨነቀው እንጂ ሳላከበረሽ ምንም የምትጨነቂበት ነገር የለም። ክብር የሚባል ነገር አለ አይደል? ስለዚህ መተሳሰብ፣ መዋደድ እንጂ እኛ ማንንም የምንነካ የለንም። ኢትዮጵያዊ ነን እኛ። እኛ ብዙ የሚያሳስበን በጣም ብዙ የሚያስጨንቀን ነገር አለ። ያንን ልንጫወት ነው የገባ ነው እንጂ ፖለቲካ አንስተን ሰውን አቅሰን አይደለም። ስለዚህ ማንም ምንም ነገር እኛን ማውራት ማናገር የሚፈልግ ሰው መጥቶ በግልጽ ያወራለን። እኛ የምናወራው እዚህ ጋር። ስለዚህ እሷ ጥያቄ መሆን የለባትም በእኛ ምክንያት። ችግር ካለባቸው ፐርሰናል ችግር ከኛ ጋር ያወሩ ካላስ እያንዳንዱ ሁሉ ነገር እኮ ምን ተነፍሳ ሁላ መረጃ ይኖራል አይደል? ሊኖድ መረጃቸውን እየያዙ ይሄ ነገር ነው ይሄ ነገር ነው እያሉ ዱብ ዱብ ማለት ነው። ምንም ችግር የለም። ከዛ ውጭ ምንም አያሳስብም። ፈጣሪ ባሉበት ይጠብቀን ይጠብቃቸው እንጂ እኛ ፈጣሪ ይጠብቀን። ቻናላቸው አድርግ እና አበረታታቸው። በኋላ በብዙ አይነት ነገር እኮ ይመጣሉ። በብዙ አይነት ስራ ይመጣሉ። አንድ አይነት ቢሆኑ እንዴት እንደሚሆን ታውቂያለሽ? የዛ